የኢኮኖሚ እድገት ሁልጊዜ ጥሩ ፖለቲካ ይፈልጋል፣ የተስማማ ፖለቲካ ይፈልጋል፣ ኢንቨስተሮችን አትራክት የሚያደርግ ሁኔታ ይፈልጋል፣ ሰዎች እንደልባቸው ተንቀሳቅሰው የሚሰሩበት ሁኔታ ይፈልጋል። የመንግስት ዋናው ስራ ምርት ማምረት አይደለም፣ ሰዎች ምርት እንዲያመርቱ ምቹ ሁኔታ መፍጠር ነው። ይሄንን ካልፈጠረ አስቸጋሪ ነው። በሀገሪቱ ውስጥ እኮ አሁን ሰላም የለም፣ የምንክደው ነገር አይደለም። በጣም ሰላም የለም። ብዙ ቦታ ስራ የለም። በአንድ ከተማ ውስጥ 3 ቦታ እንቀረጣለን ይሉሃል፣ ይገደላሉ፣ ይዘረፋሉ፣ ሰዎች ይታፈናሉ። በሀገሪቱ ውስጥ ሆኖ የማውቀው ነገር እየሆነ ነው ያለው እና ይሄን እየሆነ እድገት አለ ማለት ሰው የት ሆኖ ሰርቶት ነው ይሄን እድገት የሚያመጣው? እና ያው ዞሮ ፖለቲካውን ማስተካከል፣ ሰላም መፍጠር መቻል አለበት። የፕላንና ልማት ሚኒስትሯ ፍጹም አሰፋ ባለፉት 8 ወራት $2.5 ቢሊዮን የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን ተናግረዋል። የምጣኔ ሀብት ባለሙያውና መምህሩ ዶክተር አጥለው አለሙ እንደሚሉት ግን እድገትን በተመለከተ የሚቀርቡ የተለጠጡ ቁጥሮች በኢትዮጵያ ውስጥ የተለመዱ ናቸው ብለዋል። ላለፉት 25 ምናምን ዓመታት 11.13% አደገ፣ 8.9% አደገ። ግን ሀገሪቱ ያለችበት ሁኔታ በጣም ነጻ አልወጣችም፣ ከድህነትም አልቀነሰችም። አንድ ጊዜ ቀንሷል ተብሎ ነበር፣ አሁን እንደገና ጨምሯል። ኢንፍሌሽን በጣም ኃይለኛ ነው። አንኤምፕሎይመንት በጣም ብዙ ነው። አንደር ኢምፕሎይመንት ደግሞ ሰው ሊሰሩ የሚችሉትን ሀል እየሰሩ አይደለም። ግብርናውም እንደ ልቡ አይሰራም እና ይህም ሁኔታ ስላለ ይሄንን ማሰራት እንዲቻል ሁኔታዎችን ማመቻቸት ነው። የኢትዮጵያ ኢኮኖሚ በጦርነት፣ በግጭት፣ ለከተማ ልማት በሚል በቤቶች ማፍረስ፣ መፈናቀል፣ የጸጥታ መናጋት፣ እገታን በመሳሰሉ ችግሮች በተከሰተ የስራ መቀዛቀዝ እየተፈተነ መሆኑ ተደጋግሞ ይነገራል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ መንግስት ለአደጋ ጊዜ የሚውል ገቢ ከዜጎቹ እንዲሰበሰብ የሚያስገድደውን ረቂቅ አዋጅ የሀገሪቱ ምክር ቤት በቅርቡ ያጸድቀዋል ተብሎ እየተጠበቀ ነው። ለኢትዮጵያ ሕዝብ ተወካዮች ምክር ቤት የቀረበው የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ የተካተተውና ለአደጋ ስጋት ምላሽ የሚውል የተባለው ገንዘብ ከሁሉም ዜጋ እንዲሰበሰብ የሚያስገድድ ነው። ገንዘቡ ከሀገሪቱ ዓመታዊ በጀት 3% የሚሸፍን ነው ተብሏል። ኢትዮ ኤድ በጀት በአሜሪካው እርዳታ ድርጅት ዩኤስኤድ የተፈጠረውን የሰብአዊ ድጋፍ ክፍተት ይሸፍናሉ የሚል ጥያቄም አስከትሏል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው። በቅርቡ ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው ረቂቅ አዋጁ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበስቡ ያስገድዳል። በአዋጁ ከተዘረዘሩትም አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ ክፍያ እንዲከፈል የሚለው ይገኝበታል። የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከሰራተኞች ደሞዝና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ በሚኒስትሮች ምክር ቤት በሚያወጣው ደንብ የሚወሰን መሆኑን ገልጿል። የኮሚሽኑ የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ ዶክተር ፍራውል በቀለ የኢትዮ ኤድ ምስረታ ሀሳብ የመነጨው በኢትዮጵያ ሰፊ የድጋፍ ስራ ላይ ተሰማርቶ የነበረው የአሜሪካ ሕዝብ ተራድኦ ድርጅት ዩኤስኤድ የድጋፍ ስራውን ከማቋረጡ አስቀድሞ ነው። ኢትዮጵያ ላይ በየጊዜው ተፈጥሮ የሰው ሰራሽ አደጋዎች ይከሰታሉ። እነዚህን አደጋዎችን ለመከላከል ምላሽ ለመስጠት በተለያዩ ግዛት መንግስትና ከመንግስት ጋር የሚሰሩ አጋር ድርጅቶች ተሳታፊ እንደነበሩ የምናውቅ ጉዳይ ነው። ነገር ግን እንደ ሀገር ለረጅም ጊዜ የዘለቄታ መፍትሄ ወስዶ በተለይ ደግሞ ከውጭ ሀገር የሚሰጡ ምስጋታዎችን መፍትሄ አድርጎ ማየት አንችልም። ይሄ ደግሞ ቅድሚያ የሚሰጡት ሌላ ሁኔታዎች ከተፈጠሩ ፖለቲካችን የምንፈልጋቸው ስራዎችን ለመስራት በምናስብበት ጊዜ ካልተመቻቸው ማስፈራራ አድርጎ የሚጠቀሙበት ሁኔታዎች እንደነበረ የምናውቅ ነው። እንግዲህ እነዚህን ግንዛቤ ውስጥ በማስገባት የራሳችን ነገር ሊኖረን ይገባል። ወይም ወደ ስራ ከገባን ከ1 ዓመት በላይም ወደዛ አካባቢ ሆኗል። ሰዎች በቅርብ ጊዜ ከዩኤስአይዲ ጋር ተያይዞ ድጋፍ እንዲቋረጥ በማድረጉ ጋር አያይዞ ያነሱ ይችላሉ። እውነታው ግን ቀድሞ የተዘጋጀ ስራ ነው ማለት ነው። በህዝብና መንግስት አቅም እርዳታን በማሰባሰብ ለአደጋ ጊዜ ምላሽ እንዲሆን ማድረግ እንዲቻልም እምነቱ አለ የሚሉት የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪው በመስራታ ላይ ያለው የኢትዮጵያ የአደጋ ስጋት ምላሽ ድርጅቱ ቀዳሚ ትኩረት በሀገር ውስጥ ችግሮች ላይ የሚያተኩር ቢሆንም በሂደት ድንበር ተሻጋሪ አቅምም ለመፍጠር እቅዱ አለ ብለዋል። ዓላማው ኢትዮጵያ ውስጥ
እንደዚህ አይነት ነገሮች መጠበቅ፣ መከላከል፣ ምላሽ መስጠት የሚሰራ ነው። ከተሻለ ደግሞ እግዚአብሔር ከረዳን በበቂ ሁኔታ ማበራየት ከቻለን እንደሚፈለገው ደረጃ ከደረሰ ዛሬ ላይ በዚህ ነው እንደዛ ነው ማለት አይቻልም። የሚገድበው ነገር የለም። ይህንን ጉዳይ ከዚህ በፊት ለህዝብ ተወካዮች ምክር ቤት በቀረበ ያስታውሳሉ። አሁንም ደግሞ ለሚመለከተው አካል ተመልክቶ ተሰጥቶ አሳቢ ተሰጥቶበት እያገለበተን እንገኛለን። መጨረሻ ላይ ግን አዋጅ ውስጥ ቀብረን የምናየው ማለት ነው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ከዚህ በፊት በተለያዩ ጊዜያት በሀገር ውስጥ ለሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎች ምላሽ ሲሰጥ የመንግስት በጀትና ከአጋር ድርጅቶች የሚሰበሰቡትን ሀብት ተጠቅመዋል። አሁን እየተደራጀ ነው የተባለው የኢትዮ ኤድ የአደጋ ስጋት ምላሽ ሁሉም ዜጎችና በየትኛውም ዘርፍ የተሰማሩት ተቋማት ተሳታፊ የሚሆኑበትና ዘላቂ መፍትሄ እንዲሆን መታሰቡም ነው የተብራራው። ረቂቅ አዋጁ የተመራለት የኢትዮጵያ ፓርላማ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባዘጋጀው የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያገናዘበ ነው በሚል ጥያቄ ቀርቦበት ነበር። በዚህ ላይ አስተያየታቸውን የተጠየቁት የኮሚሽኑ ቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪው ዶክተር ፍራኦል በቀለ ይህን ጉዳይ በኋላ አዋጁ ሲቀር ማነው የሚከፍለው፣ በምን ደረጃ ነው የመንግስት ሰራተኛ የሚያዋጣው ምንድን ነው የሚለው ነገር በግልጽ አዋጁ ከጸደቀ በኋላ እንዲታይ አሁን ላይ ባለው ሁኔታ ግን ማንም ዜጋ በፍቃደኝነት ሊሆን ይችላል፣ በግዴታ ሊሆን ይችላል፣ ኮንትሪቢዩት ያደርጋል ማለት ነው። ያዋጣል፣ ይሰጣል። በምን ደረጃ ነው የሚለው ደግሞ አቅም እንዳገናዘበ ይሆናል ማለት ነው። ይህም ብር ከማህበረሰቡ ለመሰብሰብ ሳይሆን አደጋውን ለመከላከል ነው። ተናገር ልማት ላይ የሚሰሩ አቅም ያላቸው አካላት እንዲያዋጡ ይደረጋል። ከየደረጃ ያለው ደግሞ ማህበረሰቡ አቅም በማይጎዳ ሁኔታ ለቦታ ያደርጋል ማለት ታሰባል። ይህ ደግሞ በአዋጅ ሲጠቅ እና ይሆናል ማለት ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አዲስ አበባ ውስጥ ቂርቆስ ክፍለ ከተማ የተባረክ መስጂድ አጥር ያላግባብ ፈርሷል ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቅሬታውን አሰማ። ምክር ቤቱ በሳምንቱ መጨረሻ ባወጣው መግለጫ የመስጂዱ አጥር በጨለማ መፍረሱንና አገልጋዮቹም ታስረው እንደነበረ አስታውቋል። ቂርቆስ ክፍለ ከተማ በፊናው የፈረሰ የመስጂድ ይዞታ አለመኖሩን ነው የገለጸው። ለዚህም ዘገባ የአዲስ አበባ ወኪላችን ስዩም ጌቱ በመዲናዋ አዲስ አበባ ቂርቆስ ክፍለ ከተማ ወረዳ 10 ውስጥ በተለምዶ ሜክሲኮ ደብረ ወርቅ ህንፃ አካባቢ የሚገኝ የተባረክ መስጂድ መንግስት አካባቢውን በአዲስ መልክ ለማልማት እያደረገ ካለው እንቅስቃሴ ጋር እንዲስማማ ሆኖ ፕሮጀክቱ ለመንግስት አካላት ቀርቦ ክትትል ሲደረግ ቆይቷል ያለው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ ከመስጂዱ ጋር በተያያዘ ከመንግስት አካላት ጋር ውይይት ሲያደርግ መቆየቱን፣ በዚህም ዘላቂ እልባት እንዲሰጠው ከስምምነት ተደርሶ እንደነበር አስታውሷል። ይሁንና በቀን የታጠረው የመስጂዱን አጥር በሌሊት ማፍረስ ያልተገባና መንግስት የማይጠበቅ ነው ያለው የአዲስ አበባ እስልምና ጉዳዮች ምክር ቤት መግለጫ የፈረሰው አጥር ወደ ቦታው ተመልሶ እንዲገነባ ድርጊቱን የፈጸሙ አካላት ህዝብ ሙስሊሙን ይቅርታ እንዲጠይቁ ምክር ቤቱ በይፋዊ መግለጫው አስታውቋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ሪያድ ጃማል በዚህ ላይ ለዶይቼ ቬለ በሰጡት ተጨማሪ ማብራሪያ ከአጥሩ ጋር ተያይዞ እንደ ስቶርም እንደ ላይብራሪም የሚጠቀሟቸው ኮንቴነሮች አሉ። በዚህ ፈረሳ ውስጥ ተካቷል። ዋና መስጂዱ አይደለም። መስጂዱ ኦልሞስት ከ50 ዓመት በላይ ሲሰገድበት ነበረ። 1967 ጀምሮ የሚሰገድበት መስጂድ ነው። የራሱ ህጋዊ ካርታ አለው። ድሮ የምድር ባቡር በነበረበት ጊዜም የነበረ በዛ ጊዜም ሲሰገድበት የነበረ ቦታ ነው። ባለፉት 3-4 ዓመታት ደግሞ ቦታውን የማልማት መብት እንዲሰጠውና አስቶ እንትን እንዲል ጥያቄ ተጠይቆ ከመንግስት ባለሙያዎችም መጥተው ልኬትም ሰርተው ሄደዋል። ቅርብ ጊዜ ማለት ነው። አሁን ከመፍረሱ 10 ቀን በፊት በጉዳዩ ላይ ፈረሳው ተፈጽሟል ከተባለበት ጊዜ በኋላ የተደረገ ውይይትም ተካሂዶ እንደሆን ተጠይቀው አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ይሄንን ጉዳይ ለማመቻቸት ምክር ቤቱ ጥረት እያደረገ ነው ያለው። የሚመለከታቸው መንግስት አካላት በጉዳዩ ላይ አንደኛ ማብራሪያም እንዲሰጡ፣ ሁለተኛ ደግሞ ጉዳዩ አሁን ባለበት ሁኔታ ማህበረሰቡም ጥያቄ እያቀረበ ስለሆነ ለማህበረሰቡም እኛ ምላሽ መስጠት ስላለብን በዚህ ጉዳይ ላይ የታሰበው ነገር ምን እንደሆነ መንግስት በኩል ምላሽ እንዲሰጥበት እየጠየቅን ያለ ነው። የአዲስ አበባ ከተማ አስተዳደር ቂርቆስ ክፍለ ከተማ በፊናው በይፋዊ ማህበራዊ ገጹ ባወጣው መግለጫ የተወሰደው እርምጃ መንግስት ውሳኔ ያላስተላለፈበትን መሬት ከህግ አግባብ ውጪ ለመያዝ የተደረገ እንቅስቃሴ ነው ሲል በቅሬታው ላይ ትችቱን ሰንዝሯል። አጥሩ የተገነባበት ስፍራ ነዋሪዎችና የፌዴራል ፖሊስ ካምፕ የነበረበት ነው ያለው የክፍለ ከተማው መግለጫ ይህን ስፍራ የመስጂድ ቦታ እንደሆነ አድርጎ ማቅረብ ትክክለኛ መረጃ አይደለም ሲልም ማብራሪያውን አክሏል። ቦታውን አገራዊ ጥቅም ላለው ፕሮጀክት ለማዋል በቆርቆሮ ታጥሮ መቆየቱንም በማስረዳት መንግስት አጥር የገነባበትን ስፍራን ከህጋዊ ፍቃድ ውጪ ታፔላ በማቆም ህጋዊ ያልሆነ ስራ መሰራቱንም ነው ያስታወቀው።
በሌላው በኩል ግን ተባረክ መስጂድ ህጋዊ ካርታ ያለውና ከ1967 ዓ.ም ጀምሮ አገልግሎት ሲሰጥ ቆይቷል ያሉት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ራያድ ጀማል መንግስት ተቋማት ውስጥ ያሉ የመንግስት አመራሮች ጋር እየተደረገ የነበረውን ውይይት በቪዲዮ የተደገፉ በእኛም በእነሱ በኩልም በመንግስት በኩልም ውይይቶች እየተደረጉ ያሉበትን እንትን ታልፎ የፈረሰ ነው። የቅድመ ማስጠንቀቂያ ምክር ቤቱም ሳያውቅ የነበረውን የውይይት መንፈስም ደግሞ በሚረብሽ መልኩ የተደረገ ነው ብለን ነው እኛ እያነሳን ያለ ነው። በከተማ አስተዳደሩ የቂርቆስ ክፍለ ከተማ ከሃይማኖቱ መሪዎችና ተከታዮች ጋር በቅርበት እየሰራ እንደነበርና ወደፊትም የሚሰራ መሆኑን በማስረዳት ታስረዋል ስለተባሉት የመስጂዱ አገልጋዮች ግን ምንም ሳይል አልፏል። አስተያየታቸውን የሰጡን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ሪያድ ጀማል ግን ታስረው ነበር ያሏቸው አገልጋዮች ከፈረሳው በኋላ መፈታታቸውን ገልጸውልናል። ምክትል ኢማሙ ሙአዚኖቹን የመስጂድ ካዲሞችን ጥበቃዎቹም ታስረው ነበረ። ኢሚዲየትሊ ፈረሳው እንዳለቀ ተለቀዋል ሰዎቹ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በተሰራጩ ዘገቦቻችን ላይ በፌስቡክ ከተሰጡ አስተያየቶች ጥቂቱን ላሰማችሁ። ሱመያ ይስሐቅ የነሱ እድገት ስለ ኢኮኖሚ እድገት በዘገብነው ላይ ማለት ነው። የባለፈው ዓመት ዳብ ማዳበሪያ 3800 ብር ገዝተን አሁን ደግሞ 8100 ብር እየሸጡልን ነው እድገት ከሆነ ይላል። መሐመድ ሜድ ደግሞ ይህ ህዝብ የተጫነበትን ሁሉ አሜን ብሎ መቀበል ሆነሳ ይላል። ተመስገን ጂዶ ፌስቡክ አስተያየት ሰጥቷል። ኢትዮ ኤድ ዩኤስኤድን ይተካል ተብሎ ይጠበቃል ይላል። ዜና መጽሔቱ ከአራተኛው ርዕስ ላይ ደርሷል። የአውሮፓ ህብረትና የፍልስጤም አስተዳደር ከፍተኛ ባለስልጣናት ጋዛ ሰርጥና ምዕራባዊ ዮርዳኖስ ወንዝ ዳርቻ ውስጥ በሚደረጉ ጦርነቶችና በሰብአዊ ቀውሶች ላይ ትናንት ሉክዘምበርግ ውስጥ ተነጋግረዋል። የመጀመሪያ የተባለው የሁለቱ ወገኖች ውይይት የተደረገው እስራኤል በጋዛ ሰርጥ ላይ የከፈተችው መጠነ ሰፊ ጥቃት በቀጠለበትና ሰብአዊ እርዳታም እንዳይደርስ ባገደችበት ወቅትም ሆኑ ነው። ውይይቱን የመሩት የህብረቱ የውጭ ግንኙነት ኃላፊ ወይዘሮ ካያ ካላስና የፍልስጤም ጠቅላይ ሚኒስትር መሐመድ ሙስጠፋ ናቸው። የብራስልሱ ወኪላችን ገበያው ንጉሴም ዝርዝር ዘገባ ልኮልናል። ሁለቱ ወገኖች ባወጡት የጋራ መግለጫም የተኩስ አቁም ስምምነቱ መፍረሱና ጦርነቱ ቀጥሎ የሰላማዊ ሰዎች ሞትና መፈናቀል አለማባራቱ አሳሳቢ መሆኑን አውስተዋል። ህብረቱ ታጋቾች ያለምንም ቅድመ ሁኔታ እንዲፈቱና የተኩስ ማቆም ስምምነት ይደረስ ዘንድም ውይይት ድርድሮች እንዲቀጥሉ ጠይቀዋል። ወይዘሮ ካላስ በጋዛ ለደረሰው ውድመትና እልቂት ሀዘናቸውን በመግለጽ እስራኤል ወደ ጋዛ እርዳታ እንዳይገባ መከልከሏን በጥብቅ አውግዘዋል። ወደ ጋዛ እርዳታ እንዳይገባ መከልከሉን በጥብቅ እናወግዛለን። እስራኤል እርዳታ ያለምንም ችግር ወደ አካባቢው እንዲገባ ማድረግ ይኖርባታል በማለት ህብረቱ ከፍልስጤም ህዝብ ጋር ያለውን አንድነት ገልጸዋል። ወይዘሮ ካላስ አክለውም ህብረቱ በምዕራባዊው ዳርቻና ምስራቅ ኢየሩሳሌም የሚካሄዱ ሰፈራዎችን አጥብቆ የሚያወግዝ መሆኑን በማስታወስ እስራኤል እያሰፋች ያለውን የሰፈራ ፕሮግራም እንድታቆም ጠይቀዋል። የፍልስጤምና እስራኤል ችግር በኃይል ሊፈታ የማይችል መሆኑን በማስታወስም የውጭ ጉዳይ ኃላፊዋ የህብረቱን አቋም ዳግም ግልጽ አድርገዋል። Ultimately, the European Union position is clear on the fact that there is no military way through this war. የአውሮፓ ህብረት አቋም የታወቀ ነው። በጦርነት መፍትሄ አይገኝም። በድርድር በሚደረስ ስምምነት ብቻ ነው የህዝቦችን ስቃይ ለማቆምና ሰላም መፍጠር የሚቻለው በማለት ህብረቱ በሁለት መንግስታት የመፍትሄ ሐሳብ የሚያምን መሆኑን ገልጸዋል። We fundamentally believe in a negotiated two-state solution. ጠቅላይ ሚኒስትር ሙስጠፋ በበኩላቸው እስራኤል በጋዛና የምዕራብ ዳርቻ የምታካሂደው ጦርነትና ማፈናቀል ዓላማው ነፃ የፍልስጤም አስተዳደር እንዳይመሰረት ማድረግ ነው በማለት ዓለምና የአውሮፓ ህብረት ግን ይህን እንደሚቃወሙና ይህ ስብሰባም ህብረቱ ነፃ የፍልስጤም ሀገር እንዲመሰረት የሚፈልግ መሆኑን ያሳየ ነው ብለዋል። የአውሮፓ ህብረት ለፍልስጤም አስተዳደር አቅም ግንባታና አገልግሎት ማስፋፊያ ለሚቀጥሉት 2 ዓመታት 1.6 ቢሊዮን ዩሮ እርዳታ የለገሰ መሆኑም ተገልጿል። እርዳታው ከአስተዳደሩ የማሻሻያ ፕሮግራሞች ጋር የተያያዘም ነው ተብሏል። ሆኖም ግን 70 ከመቶ የሆነው የጋዛ መሰረተ ልማት በወደመበትና ጦርነት ባልቆመበት ሁኔታ አስተዳደሩ እንዴት ስራውን ሊሰራ ይችላል? ከዚህ አንጻርስ የዚህ ስብሰባ ጠቀሜታ ምንድነው? በማለት ለቀረበው ጥያቄ ወይዘሮ ካላስ The importance of today's meeting as we 27 countries የዚህ ስብሰባ ጠቃሚነት 27 የህብረቱ ሀገሮች የሁለት መንግስታትን የመፍትሄ ሐሳብ የደገፍንበት መሆኑ ነው።
ሁለቱ መንግስታት እኩል መሆናቸውንም የሚያረጋግጥ ነው በማለት ያለው ችግር ግን ግልጽ መሆኑን አስታውቀዋል። ከአውሮፓ ህብረት 27 ሀገሮች 11ዱ ለፍልስጤም ነፃ ሀገርነት እውቅና የሰጡ ሲሆን በአጠቃላይ ግን የፍልስጤም ሀገርነት ከ149 ሀገሮች እውቅና የተሰጠው መሆኑን ጠቅላይ ሚኒስትሩ በመግለጫቸው አስታውቀዋል። ከዚህ የፍልስጤምና የአውሮፓ ህብረት የሁለትዮሽ ስብሰባ ቀደም ብሎ በዚሁ በሉክዘምበርግ ከተማ የ27ቱ የህብረቱ ሀገሮች የውጭ ጉዳይ ሚኒስትሮችም መደበኛ ስብሰባቸውን አካሂደዋል። በስብሰባውም እንደተለመደው በዩክሬን ጉዳይና በመካከለኛው ምስራቅ ሁኔታ የተወያዩ ሲሆን የአፍሪካና የአውሮፓ ህብረት ግንኙነትም በዚህ ወቅት አንዱ አጀንዳ እንደነበር ታውቋል።